አንተ ለምሳሌ አናና نحن አንድ ነው نحنና አና ያኒ አንድ ነው ማለት ያው መብኒ ያለ ضم ይሆናል መብኒ ያለ ስኩን ይሆናል ማለት ነው ለውጥ የሚያመጣው አንተና ከዚህ ቀጥሎ ያሉት ናቸው አንተ አንቲ የሚለውን ነው የምናየው ማለት ነው አንተ ከሆነ ምንድነው የሚሆነው ضمير ነው ضميرነቱ ሁሉም ጋር ይመጣና ምንድነው የሚያደርጉት አንን ብቻ ضمير منفصل ያደርጓታል አንን ብቻ ضمير منفصل ያደርጉታል ለምሳሌ አን ከዚህም አንን ያው ይሄ ለዕልመን ያክል ይወሰዱት እንጂ ያን ያህል ኢራቡ ላይ ማዕናው ላይ የሚያመጣ የተለየ ለውጥ የለውም ግን ዕልመን እንደዚህ ኢራብ ይደረጋል የሚለውን ዕልመን ይወሰዱት ማለት ነው ስለዚህ አን ያረጉና እናንተም አብዛኛው እንትብላችሁታል ضميرun منفصل ይሄን ያው ሁሉም ጋር منفصل ነው የታወቀ ነው منفصل እናረጋለን للمفرد المؤنثة ضمير منفصل للمفرد المؤنث المذكر أو المؤنث المذكر أو المؤنث إيه مؤنث ماشي أنت أن ضمير منفصل للمفرد المذكر نلعلن أنت ضمير أن لبتش أنت ميلون يراب سنرك أن ضمير منفصل للمفرد المذكر أنت كون دمو ضمير منفصل للمؤنث እንዳለ ማለት ነው طيب ስለዚህ አንተ ኮላ ለሙዘከር ሙአነስ እንደሆነ ያራባቸው በዚህ እንለየዋል ማለት ነው ضميርን አን ነው ይያሉት ነው አሁን እንግዲህ ضميሩ አን ነው ግን አን የሚለው ቃል ምንድነው የሚጠቁመው ስትል እቺ ትመጣና ይሄንን ማዕና ተሰጠናለች የታ ወይም ቲ ያልናት ማዕና አንን ምን እንደሆነ ተጠቁመናለች ነው ለዛ ይሄን ነው የሚያደርጉት እነሱ ከዛ ስታን ምን ያደርጉታል አታኡ ታ የምትባላ ተ ወይም ቲ ያልናት ማለት ነው ተ ወይም ቲ ያልናት ደግሞ حرف خطاب ያደርጉታል ማለት ነው حرف خطاب مبني على السكون مبني على السكون يرقطال مبني على الكسر عفوا مبني على الكسر ويم دمو يجي كسرات ويم على الفتح አሁን ልዩነቱ ከስረም ከሆነ አንቲ ነው ፈትህ ከሆነ ቲ ወታል ነው ማለት ነው አሁን በስሪዮች ወይም አብዛኞቹ ወይም ደግሞ በሰፊው ኢራብ በደንብ አድርገው ኢራብ ወይም ደግሞ ይሄ ወደ ሲባዊ ኢራብ የሚያደርጉት በእንደዚህ አይነት መልኩ ነው አንም ብቻ ነው ضميሯ ታዋ ለኺጣብ ነው አን የምትለዋ ለኺጣብ ለሴት ነው ለወንድ ነው የሚለውን የምትጠቁምልን ታዋን ልክ እዛ ላይ እንዳየው ضربتما ስንል ለምሳሌ ታዋናት ضميሯ ሚሟ حرف ሊማዳት አሊፋ ለተስኒያ ነው እንዳል ነው ማለት ነው ስለዚህ ጋር ضميሩ አን ነው ታዲያ አን ለወንድ ነው ለሴት ነው ስትል ማን ነው የሚነግርህ ይያለን ነው እቺ ታዋናት የምትነግረን ብሎ በዝርዝር ያመጣል ማለት ነው ይሄ አንተና አንቲ ላይ ነው طيب አንቱማን ደግሞ እንዴ ለሁለትዮሽ አንቱማ የሚለውን ስናይ አሁን ምን ይያለን ነው አን ነው አሁን አን ሁሉም ጋር አንድ ነው አይደል ታዲያ በምንድነው የምንለየው ከተባለ እዚህ ጋር ضمير منفصل للمفرد مذكر ያለው ይሄንን በማየት ነው አንተ አንቲ ለሙአነስ ያለው ይያልን ያለው አንን በዛ በማየት ነው እዚህ ጋርም አን ያው ነው ታዲያ ضمير منفصل مفرد مذكر እንበለው አይ አይደለም ያንን አንለው ታዲያ ምንድነው የምንለው ቱማ የሚለውን ቃል እናይና ደግሞ ይሄዚህ እንሰጠዋለን ምን ብለን ትንሽ ዝም ብሎ ሰብሰብ ያለ ነገር ነው ግን እናንተ ቀለል ያለው ያዙ ብያቸዋለሁ ዑሰይሚን እንዳሉት ኢራብ ላይ ቀለል ያለው ነገር መያዝ ነው ምክንያቱም የሉጋ ስለሆነ እናንተ ማዕናው ይበላሽ
ኢራቡ እንትን በሁሉም ዘንድ ይምጣ እንጂ እናንተ ቀለል ያለውን ብትይዙ ማዕናውን እንትኑን የሚቀይረው ነገር የለም። ዋናውን ብቻ መያዝ ነው የሚጠበቅባችሁ ማለት ነው። ከዛ በኋላ ያለው እናንተ ስታነቡት ያው ኦኬ ይሄኛው ይላል የሚለውን ነገር ማለት ነው። ስለዚህ አሁን ምንድነው የምናደርገው? አን ካልን አንቱማ ካልን ምንድነው የሚያደርገው? ضمير ሙንሲሉ ሊልሙሰና እናደርገዋለን ማለት ነው። ضمير منفصل للمثنى ለሁለትዮሽ ማለት ነው። ግልጽ ነው። ለሁለትዮሽ እናደርገዋለን። ከዛ መብኒ አላ አስኩን ፊ መሐል ረፍ ሙብተዳ። ይሄም እዚህ ጋር ምንድን ነው የማደርገው? ሁሉም ላይ ፊ መሐሊ ረፍዕ ሙብተዳ። ምንም የሚከብድም የሚያምታታ ነገር የለም። እሺ ምንም ያን ያህል እንትን ነገር የለውም። ሙብተዳ ሊልሙሰና ፊ መሐሊ ረፍዕ ሙብተዳ መብኒ አላ አን አስኩን። ማንን የፈለግነው? አንን። ታናሚም ገና ልናይ ነው። ታዲያ ይሄ አን ضمير منفصل ለሙሰና ፊ መሐል ረፍዕ ለሙሰና ያልንበት ምክንያት ለምንድን ነው? እዚህ ጋር ሊሙፍረድ ሙዘከር ነው ያልነው። እዚህ ጋር ግን ለሙሰና ብቻ ለሙሰና ለምንድን ነው አን ያው አይደል እንዴ ከተባል አይ ለሙሰና ያልነው ማንን እያየን ነው? አንቱማ የሚለውን እያየን ነው። አንተ ከሆነ ሙፍረድ መሆኑን አን እናውቃለን። አንቱማ ካልኩኝ ሙፍረድ ይሄ ቃል ሙሰና መሆኑን እናውቃለን። ስለዚህ የምናውቀው ይሄኛው አን የሚለው ቃል ለማን እንደሆነ ለሙፍረድ ነው ሙሰና የምንወስነው ይሄን እያየን ነው። እዚህ ጋር ቱማ እያየን ነው። እሱን እያየን ነው የምንወስነው ማለት ነው። طيب አታኡስ ታኡ ደግሞ ምን ደለለን? ታዋ አንቱ ያልነው አሁንም ልክ ሐርፍ ኺጣብ ናት። እቺ ኺጣብ ነው አይደለም የሚለውን ነገር ደግሞ የምትለይልን ይቺ ናት። ሐርፍ ኺጣብን መብኒ አለ الضم አንቱ ስንል ማለት እሺ። ሚሙስ ከተባለ ልክ ሚሙ ያው የታወቀ ነው። ሚሟ ምንድን ናት? ሐርፍ አልኢማድ ናት አይደል? ሐርፍ አልኢማድ መደገፊያ። ኢማድ ማለት ቀጣይ አሊፍን ላመጣ ነው። አንታ ከማለት አንቱማ ማለቱ ይሄኛው አሊፍን በሚም ለማስደገፍ ማለት ነው። ስለዚህ ሐርፍ ኢማድ ናት። አሊፋስ አልአሊፉ ለምንድን ነው የምትመጣው? እቺ ደግሞ ሐርፉ እንዳሉን አለ ተስኒያ ማለት ነው። ዳል አለ አተስኒያ على التثنية مبني على السكون እንላለን ማለት ነው። طيب አሁን ለበበሉ አንቱማ ሲል አኗ ضمير منفصل ነው ለሙሰና ነው في محل رفع مبتدا مبني على السكون አን ያልነው ማለት ነው። ታዋስ ታዲያ ለምን መጣሽ ከተባለ ታዋ ደግሞ ሐርፍ ኺጣብ ነው። ለምንናገረው አካል መሆኑን የምጣንቱ ስንል ምንናገረው አካል ነው ጋይብ አይደለም ወይም ራሴ አይደለሁም የሚለው ተጠቁማለች። ከዛ አሊፋ ደግሞ የምትጠቁመው ሐርፍ እንዳሉን አለተት ያማናገረው አካል ደግሞ ሁለት አካል ነው። በቃ ይሄ ነው፣ ሌላ አዲስ ነገር የለውም። ሁለት ሰው ነው የማናገረው፣ ኺጣብ ነው። ፊት ለፊት የማናገረውን ሰው ነው፣ ሰከንድ ፐርሰን ነው። እንደገና ደግሞ የማናገራቸው ሰዎች ደግሞ ሁለት ናቸው የሚለውን የሚጠቁሙ ናቸው። ሚሟ ደግሞ ሐርፍ ሊማድ ናት። በቃ ሌላ ነገር ምንም የለውም። طيب አንቱም ያለውስ አንቱም ጋር ደግሞ እንሂድ። አንቱም ስንሄድ አሁንም አንን ነው የምንወስደው። አነ ضمير منفصل ይሄ ደግሞ ምንድነው? ضمير منفصل ብለን ለምንድን ነው የምናደርገው? ለጀምዕ ነው የምናደርገው ማለት ነው። ለጀምዕ ነው የምናደርገው። ضمير منفصل لجميع الذكور
الذكور ለወንዶች ማለት ነው ጀሚዕ الذكور እናደርጋለን ከዛስ في محل رفع مبتدا مبني هي مبني على السكون كل ጊዜ የታወቀ መብኒ ያለ السكون في محل رفع مبتدا ነው ለማን ነው ይሄ لجميع الذكور ለበምን አወቅ ለጀሚዕ الذكور መሆኑን ሚምን አይተን አንቱም ሚሟን አይተን ስለዚህ ታዋስ ሲጋ ታዋ ደግሞ حرف ዳል على الخطاب ምናናገረው አካል መሆኑን ወይም ደግሞ حرف خطاب እንላታለን حرف خطاب ምናናገረው አካል መሆኑን መጠቆምና ታዋ አንቱ ስንአሃ ምናናገረው አካል ነው ጋይብ አይደለም ማለት ነው ይያልን እንወስናለን ማለት ነው طيب እሺ ሚሙስ የሃ ምናናገረው አካል ጀምዕ ነው ብዙ ወንዶች ነው ይያልን ደግሞ ሚሙ አደረጉት ይሄ እንግዲህ ከፋፍለውት ነው በደንብ አድርገው ሚሙ ለዚህ ነው የሚለው ነገር ነው ግን አንድ ላይ መያዙ ቀላ ይሻላል አላ ሚሙ ደግሞ ምንድናት علامات الجمع الذكور ذات مبني على السكون እናታለን ማለት ነው ስለዚህ ታዋ ኺጣብ አረገ ሚምን ደግሞ علامة الجمع ብሎ ወሰነልን ማለት ነው ይሄ እንግዲህ በመስሪዮች ከፋፍሎት በሚያሳይ መልኩ ነው ማለት ነው እሺ እዚህ ጋር እናቆም እዚህ ጋር እንየውና እዚህ ድረስ ገብቷችኋል መጀመሪያ ሐሳቡ እንዴት አንቱነ ማለት አንቱም ለብዙ ወንዶች አንቱነ ምንናገራቸው ብዙ ሴቶች አንቱነ ምን ቃኢማቱን እናንተ የቆማችሁ ናችሁ አንቱነ ስንል አን አሁን ምን እናታለን ضمير منفصل እናታለን ማለት ضمير منفصل ለማን ነው لجميع الإناث الإناث ለብዙ ሴቶች ማለት ነው የሚሆነው في محل رفع مبتدا ይሄ ነው مبتدا የሚሆነው في በእነሱ አካሄድ في محل رفع مبتدا مبني على አሁን መጨረሻ ላይ የምጠይቃችሁ ጥያቄ አለ مبني على አን السكون ይሄ ግልጽ ነው አለጋለን ታዋስ ምንድነው ካል እቺ حرف ናት خطاب مبني على الضم نتعلم طيب النونوس نون مشدد أنتن يلنوس إيه دمو علامة الجمع النسوة مبني على الفتح زين هي حرفنات علامة الجمع نات مال حرفنات مالت علامة ملكتنات مالت حرفنات علامة الجمع نات علامة جمع الإناث ويمدمو النسبة مبني على الفتح هنا مالت فندسين المكون أنتن نسيبان أن ضمير منفصل لجميع الإناث لمن لا تشوت كياتم تان نونوا لجميع الناس ስለምትጠቁም ማለት ነው በቃ ታዋ ደግሞ ታዋስ ታዲያ ለምንድን ነው እቺ حرف خطاب ያ ጀሚዕ ናሶች የምናናግራቸው ናቸው ጋኢብ አይደሉም ሰርድ ፐርሰን አይደሉም ወይም ፈርስት ፐርሰን አይደለም ሰከንድ ፐርሰን ነው የሚለውን ነገር የምትጠቁምናት طيب ሻንቶ ኑኗ ደግሞ እነዛ የምናናግራቸው አካላዎች ሙኻጠብ ሆኖ የምናናግራቸው አካል ሆነው ነገር ግን ሴቶች የሚጠቁም ብዛት ሴቶችን የሚጠቁም ናት ብለን የምናነጣታት ማ النون المشددة نون أنتن يعني ማለት ነው طيب ወደ ማን ሄድን ጨረስን ሙኻጠብ ጨረስን ወደ ጋኢብ ሄድን ጋኢብ هو አለ هي አለ هوና هي ሁለቱም ተመሳሳይ ናቸው ለወንድና ለሴት هما አለ
ብዙ ማን ነው ለሁለት ወንዶች ወይም ለሴቶች ሁም እነሱ ወንዶች ሁነ እነሱ ሴቶች እነዚህ ምን ይባላሉ ሰርድ ፐርሰን ሲንጉላር ሰርድ ፐርሰን ሲንጉላር ይሄም ሰርድ ፐርሰን ምን እንደሚባል والله አለም ምክንያቱም ሁለትዮሽ የሚጠቁም ነው ሲንጉላር ወይ ፕሉራል ነው ያለው እንግሊዘኛ ላይ ሁማ ካለ እንግዲህ ንገሩኝ ሁም ሁነ ደግሞ ሰርድ ፐርሰን ፕሉራል ይሆናል ማለት ነው طيب ስለዚህ ሁወን ስናይ ሁወ ሙብተዳ ሆኖ ቢመጣስ ሁወ ዲዩሊቲ እሺ ሁለትዮሽ ማለት ነው duty ايوه طيب ايش يراب نرك ለምሳሌ هو قائم هو ሚለውን ያው ያንተን ምንድነው ምሳሌን አይተናል وقائم ብንል هو ضمير منفصل እንላለን منفصل ضمير منفصل ምንድነው ضميرو ከቃሉ የተለየ መሆኑን ለማወቅ منفصل ማለት የተለየ ባለፍተ ነገር لمفرد المذكر غائب ለሙፍረድ ነው ነጠላ ነው አይደል ለአንድ ሙዘከር ለወንድ መሆኑ غائب ደግሞ ሰርድ ፐርሰን መሆኑን የሚነግረን ነው غائب ማለት مبني على هو ስንል على الفتح نرجعለን في محل الرفع مبتدا ነው እንላለን ማለት ነው هو በቃ ይሄም ያው ይሄ ጋር ልዩነት ከዚህ ጋር ልዩነቱ ምንድነው ضمير منفصل لمفرد مذكر የሚለውን لمؤنث እናደርጋለን ማለት ነው هي هو አንድ ናቸው ይሄም ሁወም ቢሆንም እዚህ ጋር لمذكر የምትለው ብቻ لمؤنث ብቻ ማለት ነው ያ ምንም የለውም طيب ስለዚህ مبني على الفتح في محل رفع مبتدا መሆኑ ግልጽ ይሆናል ልክ ሙብተዳ ላይ ሲመጣ በእንደዚህ አይነት መልኩ ነው ኢራብ እናደርገው ማለት ነው አሁን ሁሌ እንደዚህ ኢራብ ነው የምናደርገው ማለት አይደለም ሙብተዳ ሲሆን እንደዚህ የምናደርገው يعني مبتدا ሲሆን እንደዚህ ነው የምናደርገው ማለት ነው لمذكر غائب መሆኑ አይቀርም እቺ ጋር ግን في محل ብሎ ረፍዕነቱ ሊቀየር ይችላል ሙብተዳነቱ ሊቀየር ይችላል ግን ሙብተዳ ሆኖ ሲመጣ ግን ይሄው ረፍዕና ሙብተዳ ነው የሚሆነው የምንቀይረው ሌላ ቦታ ሲመጣ ረፍዕና ሙብተዳ የሚለውን ብቻ ነው እንጂ እነዚህ ሌሎቹ አይቀየሩም ማለት ነው ያው ናቸው ሁሉም ቦታ ሲመጣ እንደዚህ ነው የምናደርገው ልክ የቱ ጋር ነው የምንቀይረው في محل نصب ነው ምንድነው ጀር ነው ወይስ ረፍዕ የሚለውን እንቀይራለን ከዛ ደግሞ ረፍዕ ወይ ነስብ ወይ ረፍዕ ብለን ወይ ጀር ብለን ደግሞ ሙብተዳ ከሆነ ሙብተዳ ምን ለው ቃላት ግጾርላ ያረፈበት ሙብተዳ ሆኖ ነው ያረፈው ስለዚህ ሙብተዳ ነው እያልን ያለው ማለት ነው ወና ይሄ ጨረስን ሁማ ስንልስ አሁንም ያው ነው ሐዋ ምንድናት ضمير منفصل لمثنى الغائب ማለት لا ሁለትዮሽ የሚጠቀሙ ضمير منفصل هنا አይተናል لمثنى ነው በምን አወቅ ለሙሰና መሆኑን ካልን ሁማ ሲል ቻሊፋን አይተን ነው እንጂ በራሱ አይጠቁምም አይደለ በራሱ ሙፍረድን ብቻ ነው የሚጠቁመው ስናየው ግን ሁማ ስንል እቺን አይተን ኦኬ እቺኛው ضميرዋ እቺ ሐዋ ضميرዋ لمفرد مذكر ضميرናት منفصلا لمثنى ነው የምትጠቁመው لمثنى مذكر የሚሆን ሙአነስ ችግር የለውም ሁለቱንም ይጠቁማል ማለት ሴቶችንም ሁማ ነው የምንለው ወንዶችንም ሁማ ነው የምንለው ማለት ሁለትዮሽ ስለሚጠቁም ማለት ነው ሙተና ከሆነ ሁለትዮሽ ስለሚጠቁም
طيب المثنى ካለም በኋላ ያው ጋኢብ መጨመር ይችላል። المثنى ጋኢብ ባንጨምር እዚህ ጋር ችግር የለውም። ያው ሁማ የሚለው ስለሚጠቁም ግን መጨመሩ ኸይርና ሙሰና ጋኢብ እንለዋለን ማለት ነው። ከዛ ስለዚህ ምን ሆነ? ሙብተዳ ሆነ ማለት ነው። መብኒ አላ ሁ ምን ሆነ? መብኒ አለ الضم ነው። ሁ ስላል ሁማ الضم እንግዲህ ይሄ ከፋፍሎት ለሚያደርጉት ነው። እሺ አጠቃላይ ለሚያደርጉት ግልግል ነው። መብኒ አለ الضم في محل رفع مبتدا የሆነ ጥያቄም ጠይቃቸዋል መጨረሻ ላይ ሚሟ حرف الإماد እስካሁን ያየናት حرف إماد مبني على السكون على الفتح وما فتح ነው። ስለዚህ مبني على الفتح እናደርገዋለን ማለት ነው። አሊፉ አሊፋስ አሊፋ ሀዋ ለተስኒያ መሆን የምትጠቀም حرف እንዳለ على التثنية ነው የምትሆነው ማለት ነው። حرف دال على التثنية ለሁለትዮሽ የምትጠቀም ማለት ነው። መብኒ على السكون ይሆናል ማለት ነው። ይሄም ለምን አሊፍ ስለሆነች ማለት ነው። አሊፍ እንደ ስኩን ስለምትሆን ማለት ነው። ሆማን ጨረስን። ምን ቀረን? ሆምና ሁነ ቀረን። ሆምና ሁነ ሆም ሁነ ስናይ ሆም ሀዋ الهاء ضمير منفصل ضمير منفصل لمن እናደርጋለን? لجميع المذكر ወይም ደግሞ لجميع الذكور لجميع الذكور جميع الذكور ግን ይሄ لجميع الذكور ሆኖ غائب ነው። ተነጋግረናል። ይሄን ቀደም غائب لجميع الذكور الغائبين እናደርጋለን ማለት ነው። في محل رفع في محل رفع ነው ቦታው ሙብተዳ ነው እንለዋለን ማለት ነው። እሺ አሁን ማን ነው? ሚም እስከተባለ እዚህ ጋር ለጀማ አላለም እሷን የምትጠቁም ናት። ለጀማ መሆኑን በምን አወቅን? ይሄው ሚሟ ናት ማለት ነው። ሚሟ ለጀማ መሆኗን አሳውቀናል ማለት ነው። ግልጽ ነው አይደል? حرفን علامة ናት ምልክት ናት ማለት ነው። علامة الجمع مذكر أو ذكور مبني علامات ወይም ደግሞ علامة ብለው علامات جمع الذكور ለወንዶች علامة الجمع الذكور ለወንዶች መሆኑን የሚጠቁም ነው። መብንይነቱ ደግሞ على من هم سكون በቃ እንደዚህ እናደርጋለን። ሁነ ደግሞ ምን ነው? ضمير منفصل لجميع الذكور ያለው ምን እንቀይረዋለን ማለት ነው። ذكر የሚለው لجميع الإناث እናደርጋለን ማለት ነው። በቃ ከዛ غائبات ያልነበት ሴቶች ስለሆነ غائبين ለወንዶች غائبات ለሴቶች الإناث ለሴቶች ነው። እነዛ ደግሞ غائب ይሆኑ ሰርድ ፐርሰን ይሆኑ ማለት ነው። في محل رفع ነው ሙብተዳ ያው ነው። ሁም ኑና ደግሞ ለምንድነው? ልክ እንደ ሚም علامات جمع النسوة علامات ወይም علامة جمع النسوة ነው ማለት ነው። መብንየ አላ ሙሸደዳ ምንድነው? ሁነ ስለዚህ ምንድነው? ፈትህ ተነጋግረናል። መብንይ የሆነ ቃል በተሰማው ነው መብንይ የሚሆንበት። ፈትህ ካገኛችሁ ፈትህ፣ ከስር ከሆነ ከስር። መብንይ ካላችሁት
ያያችሁትን ሐረካ ነው መብንይ የምታደርጉበት። ሙዕረብ ካላችሁት ነው ሐረካውን እየተቀመ ወለም ትረፊሂ ኒያባ ምናምን የምትሉት ወደዛ ነው። ይሄ ግን ምንድነው ሙዕረብ ሲሆን ነው ሐረካው ስለሚቀየር ቼክ ማድረግ ያለባችሁ ማለት ነው። መብንይ ከሆነ በቃ ፈትህ ከሆነ ምን ያለ ፈትህ፣ ከስር ከሆነ ምን ያለ ከስር እያላችሁ መሄድ ነው ማለት ነው። እሺ ሁን ጨረስን ማለት ነው።